ሰላም ተማሪዎች እንዴት ናችሁ? ወክ ያረጋችሁ ብዙ ለአንድ ሰዓት let's say for 1 hour ወክ አርጋችሁ ጨርሳችሁ at the end your displacement is 0 ብትባሉ ምን ትላላችሁ? 20 ኪሎ ሜትር ይሆናል maybe ከቨር ያረጋችሁት። እንደዚህ አይነት ነገሮች እንዴት ነው ታክል የምናደርገው? ብዙ ዲስታንስ ከቨር አድርገን ለምንድነው ዲስፕሌስመንት 0 የሚሆነው? የዚህ መልስ የምናገኘው በዛሬ ቪዲዮአችን ነው። motion in a straight line ይለናል። We will study motion የሚያጠናለን ደግሞ without force kinematics እንለዋለን። but in a straight line ነው በዚህ level ምክንያቱም circular motionም ስላለን ብዙ አይነት circular motion vertical circular motion አለ horizontal አለ ብዙ ነገር curved linear motion የሚባሉ ስላሉ ለአሁን straight line motion ነው የምናነበው ማለት ነው። ስለዚህ we will discuss about displacement, distance, velocity, speed, instantaneous እና average በተለይ እነዚህን እንድንለይ ነው የምንፈልገው። we will see. So learning objectiveችን ምንድነው? በዚህ ስለምንድን ነበር አረስታችን? ስለ motion ነው in a straight line. We will describe the motion. አያችሁ motion describe ስናደርግ ምን እንጠቀማለን? frame of reference የሚባል. What is reference mean? refer እናደርግበት ማለት ነው። አንድ መኪና ላይ ሆነ መኪናው እየተንቀሳቀሰ አይደለም ለኛ አይደለ? ምክንያቱም we are moving the same. መኪና እንቀሳቀሰም ስላችሁ ለኔ ነው ውስጥ ሁኜ ማለት ነው። ወንበር ይዤ ከመኪና ጋር አብሬ ሲሄድ it is not moving the car. relative motion ስለሆነ ውጪ ሆኖ ለሚያይ ሰው ግን ባንዴ motion እንዳለው ማየት ይችላል። we will draw the diagram or graph እንለዋለን። displacement, speed, velocity, acceleration with respect to time. draw the graph of ትባላላችሁ። እንደገና slope ምን ይመስላል? ኤሪያው እነዚህ ታውቃላችሁ። we will make practical measurements ከቻለን ደግሞ practically distance, displacement, velocity, acceleration measure ማድረግ መቻል። then we will talk about average velocity, instantaneous velocity የሚባልም አለ። ለእናንተ level አሁን በዚህ ስለ በሊሚት ነው የሚሰራው እሱ። we will see by definition level accelerationም እናያለን። so let's come to the position, distance and displacement. እነዚህ ሶስቱም ተርሞች ክሊር አድርገን እናያለን። በተለይ እነዚህ ተመሳሳይ ነው የሚመስለው ብዙ ጊዜ position እና distance አንድ አይደለም። እስኪ let's see መጀመሪያ motion እናውራና what is motion እንበል። motion is change in position አያችሁ ምክንያቱም ስለ ፖዚሽን ልናወራ ነው አይደለ? ስለዚህ ፖዚሽናችን change ሲያደርግ ምን አለ እንላለን? ምን አለ? motion አለ። እኔ እንደምታኝ እዚህ ነኝ። ወደዚህ ሳይድ ከመጣሁኝ ምን ቀየርኩኝ ማለት ነው? ፖዚሽኔን ቀየርኩ። ስለዚህ ሙቭ አደረኩ። ሙቭ ሳላደርግ ፖዚሽን መቀየር አልችልም። ስለዚህ if there is a change in position we call it a motion. let's see if your home is here እዚህ ያላችሁ ይሄ ሪፈረንሳችሁ ነው ማለት this is as a frame of reference. ከዛ ሙቭ አረጋችሁ ወደ ትምህርት ቤታችሁ or to your friend's home. let's say ጓደኛችሁ ቤት ሄዳችሁ በመኪናም ቢሆን በእግራችሁም ቢሆን ሙቭ አረጋችሁ. so there is a pathን ማተር ባያደርግ እነዚህ ዲፈረንሶች ምን እንላቸዋለን? motion. ከዚህ ወደዚህ ፖዚሽናችሁ እዚህ ነበር ወደዚህ ሄዳችሁ ማለት ነው። ስለዚህ an object is said to be in a motion if its position ምን ካረገ change አያችሁ ምክንያቱም ሁሌ እዚህ ኮናችሁ ሙቭ አላርጋችሁ እኔ እዚህ ለአንድ ደቂቃ ቆቆምኩኝ there is no motion. ስለዚህ relative to fixed point relate ለሪፈረንስ እናስቀምጣለን። ምክንያቱም ለምሳሌ እናንተ ከዚህ ሪፈረንስ ነው የለካችሁት እንበል እዚህ ነበራችሁ ከዚህ ስትሄዱ ምን አድርጋችሁ ማለት ነው ሞሽን ከቨር አድርጋችሁ እዚህ ሆናችሁ እዚህ ሆኖ ለሚያይ ሰው እና ከዚህ ሆኖ ለሚያይ ሰው ፖዚሽናችሁ የተለያየ ነው ዲስታንሱ መለካት ቢፈልግ ማለት ነው። ምክንያቱም የእናንተ ፖዚሽን ከዚህ ትልቅ ዲስታንስ ነው ከዚህ ደግሞ ትንሽ ዲስታንስ ለዛ ሪፈረንስ ያስፈልጋል እንጂ 1 ሜትር ስንል ከየት ተነስቶ ከዚህ ነው የተለካው ወይስ ከዚህ የሚለውን ያሳያል። ሞሽን ዲፔንድስ ኦን ኦብዘርቬሽን እና ሪፈረንስ ፖይንት ምላችሁ ለዛ ነው። አንድ ኦብጀክት ሙቭ እያደረገ ሁለት ሰዎች እንደዚህ ቆመው ለምሳሌ አንዱ እንደዚህ አንዱ እንደዚህ ለዚህ ሰውዬ ይሄ ነው ራይት ሃንዱ አይደለ? ይሄ ደግሞ ሌፍት ሃንድ እንደዚህ ሲቆም በዚህ ነው ራይት ሃንድ በዚህ ሌፍት ሃንድ። አንድ መኪና እንደዚህ ወደዚህ ሙቭ ሲያደርግ ምን ይላል? ይሄ it is moving to the right side ይላል። ያኛው ግን ወዴት ነው የሚለው? the left side ነው የሚለው አይደል? ስለዚህ ሪፈረንስ ያስፈልጋል ለመስማማት ለራሱ ሪፈረንስ ነው። እሱ ሪፈር ያደረገው የሱ አቋቋም እንደዚህ አድርጎ to the right አለ። ያኛው ደግሞ እንደዚህ ሆኖ to the left። ስለዚህ ሪፈረንስ ግዴታ ነው። አሁን ደግሞ ሞሽን ከሌለ ምን እንላለን? an object is at rest እንላለን። on a frame of reference ነው። አሁንም frame of reference ሆነን it is at rest ምንለው መቼ ነው? let's see if it may be in motion with respect to another a person sitting on a moving bus ቀደም ነገራችሁ ነበር። ይሄ እንኳን
ሶ እዚህ ውስጥ ያለ የተቀመጠ ሰው it is at rest with respect to the car or with respect to the bus stationary observer ሆኖ ሲያዩ ግን በአንድ ትሄዳለች አይደለ ለምሳሌ እዚህ ጋር ጽፈሉናል 40 ሜትር ፐር አወር እየሄደች ነው ሶ የዚህ መኪናው በስማ የሚገርም ፍጥነት ነው ያለው ይላል ውስጥ ለተቀመጠን ሰዎች ግን እየተንቀሳቀስን አይደለም አንድ ላይ ነው እየተንቀሳቀስ with respect to earth yes እየተንቀሳቀስን ነው ከዚህ ከተቀመጥኩበት ወንበር አንፃር ግን ምንም አልንቀሳቀስም ማለት ነው a person sitting is example of at rest with respect to not with the outside person with respect to the car itself at rest relative to the bus ከሆነ ነው in motion ደግሞ relative to the road or ከውጭ ሆነ ለሚያይ ማለት ነው ስለዚህ ግልጽ ከሆነላችሁ ምን ይያልኩ መሰላችሁ ወንበር ይያለው ከኔ ጋር ከተቀመጡች ሰዎች ምንም አልንቀሳቀስም እዛ ሆነን እርስ በርሳችን ምንድነው ዜሮ ነው ሞሽናችን at rest ነን ውጭ ሆነ ለሚያይን ሰው ግን ምንድነው we are moving ማለት ነው ለዛ ነው frame of reference የሚያስፈልገን አሁን ስለምን እናውራ ስለ position because position change ሲያደርግ ምን አለ ስላለን motion አለ ብለናልኩ ይሄ ግልጽ ነው positionአችን change ስናደርግ motion አለ so ስለ motion ስናወራ ስለ position ነው የምናወራ ማለት ነው what is position እንበል it is location አያችሁ position ሲባል ምንድነው ባጭሩ locationአችን ነው የት ነው የተቀመጣችሁት ክላስ ውስጥ ሆናችሁ ለምሳሌ ከፊት ለፊት የሚቀመጥ ተማሪ አለ ከጎን አለ ከኋላ ከቀኝ ምናምን የምትሉት relative to some reference አድርጋችሁ ነው አይደለ ሪፈረንስ አስቀምጣችሁ ነው ወደ ግራዬ በዚህ የሆነ ወንበር አለ በዚህ ቴብል አለ ስል ሪፈር ማደርገው የሆነ አቅጣጫ አለ ራይት ሳይድ ሌፍት ሳይድ ይያልኩኝ ማለት ነው usually along a straight line ነው ሜጀር የምናደርገው ቶፒካችን ምንድን ነበር የዚህ ዩኒት ሳስጀምረው አይታችሁ ከሆነ motion in a straight line ነው ያልኩት ለምሳሌ x አክሲስን እዩት ይሄ ኢንተጀር ታውቃላችሁ አይደለ ኢንተጀር ለምሳሌ በማትስ እንኳን ብንሄድ ይሄ ዜሮ ሪፈረንስ እንልና the right sides measure ማድረግ ስንፈልግ ፖዚቲቭ እንላለን it is a matter of convention by the way ወደዚህ ደግሞ ኔጌቲቭ እንላለን ፖዚቲቭ ኔጌቲቭ አቅጣጫን ለማሳየት ዲፈረንሱ ብቻ ነው እንጂ it doesn't matter ይሄ ኔጌቲቭ ቁጥር ማለት ቫልዩ ትንሽ ነው ማለት አይደለም ከዜሮ ወደ 2 ቁጥር እና ከዜሮ ወደ -2 ቁጥር ሴም ነው አይደለ ዲስታንሱ አብሶሉት ቫልዩ መታቆ ከሆነ አብሶሉት ቫልዩ ኦፍ 2 is equal to 2 ሌንግዙ 2 ነው 2 ዩኒት 1 ሜትር 2 ሜትር ከሆነ ሴንቲሜትርም ከሆነ እንደዛው ይሄም እንደዛው because absolute value of -2 is አሁንም 2 so it is a matter of positive right left ማለታችን ነው ማለት ነው positive ስንል ብዙ ጊዜ to the right side of positive x axis or negative ሲሆን ደግሞ to the negative x axis መቀየርም ይቻላል for that matter ምንም ስምምነት ነው እንጂ ይሄ ፖዚቲቭ ነው ይሄ ኔጌቲቭ ነው የሚባል ነገር የለም ለማትስ እንደ በመናውቀው ማትስ እንዲሆንልን በኳድራንቱ መሰረት ግን to the right ስንሄድ positive x እንላለን ወደዚህ ኮነ ፖዚቲቭ y እንዴ ኔጌቲቭ y እንዴ ምን ማይነስ x እንዴ አይነት ሞሽን ፖዚቲቭ x ከዛ ወደዚህ ኔጌቲቭ ማለት ነው ስለዚህ ወደዚህ 2 ሜትር ሄዳችሁ ወደዚህ 4 ሜትር ከተመለሳችሁ ስንት ነው አሁን ዲስፕሌስመንታችሁ ለምሳሌ እና ያው ለምቀጣይ ዲስፕሌስመንት ግን ኔጌቲቭ 2 ነው የሚሆነው because net ኢፌክታችሁ ወደ ኔጌቲቭ ስለሆነ ማለት 2 ሜትር ሄዳችሁ 2 ሜትር ተመለሳችሁ እንደገና 2 ጨምራችሁ እንደማለት ነው ስለዚህ at the end የምታስቀምጡት -2 ብላችሁ ነው እንጂ 2 አትሉም ማለት ነው because ወደዚህ ፖዚቲቭ ተስማምታችሁ ወደዚህ ኔጌቲቭ ስለምትሉት ማለት +2 -4 is -2 ይያላችሁ እንደዚህ አሁን ደግሞ ስለምን እናውራ ስለ ዲስታንስ ምንድነው because ፖዚሽናችን ቼንጅ ሲያደርግ ሙቭ ያደርግን ነው ያኔ ምን ከቨር እናደርጋለን ዲስታንስ እና ምን ከቨር እናደርጋለን ዲስፕሌስመንት ሞሽን ሲኖር ሌንግዛችን ከቨር የምናደርገው አክቹዋል ሌንግዝ ዲስታንስ ይባላል ዘ ሾርተስት ደግሞ ዲስፕሌስመንት so distance is the total አያችሁ ቶታል ባይላችሁ ራሱ አንዳንድ ጊዜ ክሊር ያደርጋል find total displacement total distance ይላል but distance total ይሄ ሙሉ የተጓዛችሁት ፓዝ ነው አያችሁ the path traveled let's see point A ከፖይንት A ይሄ ሳይክሊስት በዚህ እንደዚህ ሄደ እንበል መጀመሪያ ጓደኛው ቤት ሄደ እንደዚህ B ከዛ ጨርሶ ወደዚህ መጣ C ስንት ሜትር ነው 4 ሜትር 3 ሜትር እቺ ፐርፌክትሊ አይመስልም ለኛ ግን 90 ዲግሪ ቢሆን በእነዚህ መካከል ያለ ዲግሪ 90 ዲግሪ ቢሆን ከዛ በፓይታጎራስ ቴዎረም ስትሰሩት 5 ሜትር ይመጣል ይሄ ግዴታ ነው ይሄ 4 ሜትር 3 ሜትር ከሆነና እቺ 90 ከሆነች በፓይታጎራስ ቴዎረም ግዴታ ምንድነው የሚመጣልን ይሄ በተለኩት ራሱ 5 ሜትር ነው so ከነዚህ what is distance and what is what displacement የሚሉትን እንዴት ነው የምናውቀው የተጓዘው ይሄ መነሻ ፖይንት ነው ብለናል እንደዚህ ሄደ 4 ሜትር
ፕላስ እንደገና 3 ሜትር ጨመረ። አዎ 3 ሜትር አጠቃላይ ስንት ይሆናል? 7 ሜትር ነው። እሺ ይሄ ሰው የተጓዘው 7 ሜትር ነው። ግን ዲስፕሌስመንት ምን ነው አለ? ቀጣይ ያሳያችኋለሁ። መጀመሪያ ዲስታንስ ልጨርስ። ዲስታንስ ምን ስላላችሁ ነው? ቶታል ሌንግዝ። እንደዚህ መጣችሁ። ይሄ ስለ ዲስታንስ አናወራበትም። ለምን? በዚህ ያለ ሄድንማ። አክቹአሊ የተጓዝንበትም ሰርክልም ስንሰራ ብንውል ራሱ እነዛን ትራቨርስ አድርገን ሜጀር ማድረግ አለብን። ሌትስ ሴይ this is the start point, this is the end point። ይሄ ፓርክ ነው በሉት። እየተዝናናችሁ ነው፣ ወክ እያደረጋችሁ ነው። እንደዚህ ሙቭ አደረጋችሁ፣ there is something design እንደዚህ እዚህ ደረሳችሁ። እነዚህ ሜጀር ብታደርጉት ፐርፌክትሊ ምን ይባላል? ይሄ ምን ትሉታላችሁ? ዲስታንስ። ቢኮዝ ቶታል ፓዛችሁ ነው። ቶታል ሜጀር ያደርጋችሁት the total path። ስለዚህ it does not depend on the direction። ማለት እንደዚህ ብንሄድ አጭር ነበር አይደል? እቺ አጭሯ መንገድ ምን ትባላለች? ያኔ ዲስፕሌስመንት እንላታለን። the actual ምትል ቃላለች እዚህ ቶታል ነው የሚል the actual ብትባልም አሪፍ ነው። the actual ሌንግዝ የሄዳችሁት እናንተ ትራቨል ያደርጋችሁበት ፓዝዋ። ስለዚህ ዳይሬክሽን ማተር ያደርግ ምንም ኔጌቲቭ ፖዚቲቭ ሶ ስኬላር ነው ማለት ነው። ዲስታንስ ብዙ ጊዜ ኤስ ነው የምንለው፣ አሮ አናስቀምጥም። ለዲስፕሌስመንት ነው አሮ እና ስኬላር ነው። ኤስአይ ዩኒት ደግሞ ምንድነው? ሜትር ነው። በሜትር ኪሎ ሜትርም ሴንቲሜትርም ነን ኤስአይ ናቸው። ዲስታንስ ኢዝ ኦልዌይስ ፖዚቲቭ ምላችሁ ለምንድን ነው? ስኬላር ስለሆነ ነው። ኔጌቲቭ ምንም ትርጉም የለውም። ወደዚህ 4 ሜትር ሄዳችሁ 4 ነው የምትሉት፣ ወደ ግራም ብትመለሱት 4 ነው። ለዲስፕሌስመንት ነው ማተር የሚያደርገው ያኔ ኔጌቲቭ ፖዚቲቭ ማለቱ። ሌትስ ሲ ሶስተኛው ቶፒክ ደርሰናል። ዲስፕሌስመንት። ዋት ኢዝ ዲስፕሌስመንት? እነዚህ በአማርኛ ተርም ቢሆን ይሄ ሆነ ርቀት ማለት ነው። ግን ይሄ አቅጣጫ ያለው ማተር የሚያደርግ ርቀት ነው። ሁለቱንም እኮ ዲስታንስ ናቸው። ሁለቱንም ሜጀር የሚያደርጉት ሌንግዝ ነው። ግን this is scalar but this is vector አሮው እንጠቀማለን ማለት ነው። so displacement ዳይሬክሽንን ማተር ያደርጋል ማለት ነው። ዲስፕሌስመንት ዲፋይን አድርጎ ብትባሉ it is change of position እንደቀድሞ እኮ ነው። ዲስታንስም change of position ነው but with respect to in a specific direction so ማተር የሚያደርገው ምን ዲፈረንስ አላቸው ማለት ነው። it is a matter of difference in direction. it is the shortest አያችሁ the shortest straight line ነው። straight line ነው የሚላችሁ ይሄ ደግሞ ካያችሁ ምክንያቱም አያችሁ እቺ ስትሬት ላይን ዋናት። እቺ ቀጥ ያለ እንደዚህ ብታረጉት እኮ እንደዚህ 6 ሜትር ሊመጣ ይችላል። but this is not displacement. displacement ለመባል ያቺ shortest from the start to the end መታገናኝልን shortest ዋ ማለት ነው። እሱ ነው። ለምሳሌ የኤርላይን ሁለት ከተሞች እነዚህ ሁለት ከተሞች እንደዚህ ይሄኛው ከዚህ እንትን መንገድ መስራት ባይቻል እንደዚህ አይነት መንገድ ይሄ ኢኮኖሚካል አይደለም። ግን እንደዚህ አይነት መንገድ ቢኖራቸው በኤር ግን ይሄ የመሬት እንትን ነው መንገዱ ነው መኪኖች የሚጓዙት ነው። ኤር ግን እንደዚህ ነው እንደ መጓዝ ያለበት። ኤር ግን ዳይሬክት ነው። ለዛ ኤር ላይ ያለው ዲስታንስ the shortest distance displacement እንለዋለን። የሁለት ከተሞች ርቀት ለምሳሌ እንደዚህ ቢሆን ራሱ እቺ ዲስታንስ ናት። ግን the shortest እንደዚህ አገናኝተን የምንሰራው ግን ምን እንለዋለን? ዲስፕሌስመንት from the start to the end። ይሄ እኮ 80 ሜትር ሊሆን ይችላል። እቺ ግን 20 ሜትር ብቻ ልትሆን ይችላል። the shortest from the start to the end በማቀናነስ ማለት ነው። ዲፈረንሱ አያችሁ። አሁን አክቹአሊ የሄድንበት ዲስታንስ the shortest one ደግሞ ዲስፕሌስመንት ነው ያልነው። ስለዚህ ፋይናል ፖዚሽን እና ኢኒሻል ፖዚሽን አቀናንሰን የምናገኘው ያቺ ሾርተስት እነዚህ ቃላቶች ያዟች። ሾርተስት እንደገና ስትሬት ላይን ዳይሬክሽን የሚሉ ነገሮች ማለት ስትሬት ላይኑ ነው የምንጠቀመው። ዳይሬክሽን ማተር ያደርጋል እና ሾርተስት ነው። it has both magnitude and direction because what it is vector ነው። displacement is vector ብላችሁ ያዙ። SI ዩኒታቸው ተመሳሳይ ነው። የዚህም ሜትር ነው የዚህም ሜትር ነው። ይሄ ግን ቬክተር ነው፣ ይሄኛው ግን ምንድነው? ስካላር ነው። it can be positive negative 0 yes because vector ነው። ቬክተር ከሆነ ደግሞ ወደዚህ 2 ሜትር ካላችሁ እንዲህ ደግሞ -2 ሜትር ይሄ 2 ሜትር ይሄ -2 አይቻልም እንዴ? እንደዚህ ወደዚህ ፖዚቲቭ ነው እንዳትሉ it is ስምምነት ነው ስላልኳችሁ እኔ አሱም ያድርጌ እንደዚህ ማለት እችላለሁ ማለት ነው። it does not depend on the path አያችሁ። አሁን እቺ አያችኋት ፓዙ አይደለም ማተር የሚያደርገው ኢኒሻል እና ፋይናል ፖይንት። እነዚህ ደግሞ ያዟችሁ ፋይናል ፖዚሽንስ ዲስታንስ ቢትዊን ኢኒሻል እና ፋይናል እንጂ አክቹአል ፓዙ አይደለም። እቺ ይዋት ትሩ ፎልስ ላይ እቺ ከመጣች ፎልስ it depends on path taken ካላችሁ ፎልስ ፓዙ አይደለም ያው the shortest distance ብቻ ነው። ጥያቄዎች እንስራ። አሁን
assume your school is located 2 ሜትር አላችሁ ኪሎ ሜትር ነው እሺ from your home so እንደዚህ ታደርጉና this is home let's say እዚህ ጋር ትምህርት ቤታችሁ ነው school in the morning you are going to school and in the evening ትመለሳላችሁ let's 2 ሜትር ያለው አሁን እንዴት እንደበለ የምትሄዱበት መንገድ ነው ሾርተስቱ ምናምን አላለንም እንደዚህ እናንተ የምትሄዱበት ነው ያራው ስለዚህ ይሄ 2 ሜትር ነው ማለት ነው 2 ኪሎ ሜትር ነው ጧት እንደዚህ ትሄዳላችሁ ስትመለሱም በዛው ነው አቅጣጫ ብቻ ተቀይራላችሁ 2 ኪሎ ሜትር መሄዳችሁ አይቀርም በእግራችሁ ነው እንበል በእግራችሁ ነው ከበር የምታረጉት በእግራችሁ ባይሆንም ዝሮ በመኪናም ቢሆን 2 ሜትር መሄዳችሁ አይቀርም ትመለሳላችሁ in this entire trip ነው ያላችሁ ሄዳችሁ የተመለሰ the distance traveled እና displacement ሁለቱንም ነው የጠየቃችሁ ሁለት ጥያቄ ጠይቋል አንዱ ዲስታንስ ስንት ነው አላችሁ ሁለተኛው ደግሞ ምን displacement ስንት ነው እስከ እንዴት ነው የምናደርገው this is the initial position ይሄ ደግሞ ምንድነው ፋይናል 2 ሜትር ሄዳችሁ 2 ሜትር ተመለሳችሁ ስንት ማለት ነው 4 ኪሎ ሜትር በዛ ዩኒት አይደለም እንደዚህ መመለስ ትችላላችሁ በት 4 ኪሎ ሜትር ነው ቶታል ዲስታንሳችሁ ማለት ነው አሁን እዚህ አቅጣጫ መጨመር ትችላላችሁ እንዴ ምንም ማተር ያደርግማ እንደዚህ ኢስትም ዌስትም ብትሉ it doesn't matter በኤስአይ ሜትር ነው የምፈልገው ካላችሁ ደግሞ 4000 ሜትር ነው 4 ኪሎ ሜትር ማለት እንደዚህ ማድረግ ትችላላችሁ አሁን ደግሞ ዲስፕሌስመንት አሮውን አያችኋት ስንት ነው ማለት ነው ዜሮ ነው መሆን ያለበት ምክንያቱም ተመለሳችኋል ወደ ነበራችሁበት ቦታ ስትመለሱ ምን እንለዋለን ዲስፕሌስመንት ዜሮ because እዚህ ነበራችሁ ወደዛ ነው ይሄ ኢኒሻልም ነው ፋይናልም ነው ፋይናል ኮዚ ነው እንዳትሉ ለጊዜው ነው እንጂ ተመለሳችሁ ወደ ነበራችሁበት ስትመለሱ it is 0 2 - 2 አርጋችሁ ነው የምትሰሩት እንደዚህ ነው ወደ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ በቀጣይ ቪዲዮ እስከምንገናኝ ቻው